በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ፈቃድ ሆኖ አብይ ጾምን አራተኛ ሳምንት ላይ ደርሰናል። ይሄ የጌታ ጾም ምዕመናን በከፍተኛ ሁኔታ ትኩረት ሰጥተው ከአምላካቸው ከእግዚአብሔር ጋር የሚነጋገሩበት፣ ስጋቸውን የሚቀጡበት፣ የስጋ ሀሳባቸውን የሚያሸንፉበት፣ ለመንፈሳዊ ሕይወት ራሳቸውን የሚያዘጋጁበት፣ ለሚመጣው ፈተና ትጥቅ የሚታጠቁበት ወቅት ነው። እኛ ኦርቶዶክሳውያን ክርስቲያኖች ጠላት እንደሚያሴሩብን ሴራ ሀገራችን ኢትዮጵያ ላይ ሌሎቹ ለመበታተናችን ለመፍረሳችን የሚያደርጉብንን ተንኮልና ሸፍጥ እያሰብን ከምናየው ነገር አንጻር እንደዚህ መገኘታችን እግዚአብሔር ቤተክርስቲያናችንን በዚህ ሀገር ላይ አስቀምጦ ታላላቅ አጽዋማትን በየጊዜው እየጾምን እንድንታጠቅ ፈቃዱ ስለሆነ ነው። ስሙ ለዘላለም የተመሰገነ ይሁን። ሌላው ዓለም ጠላትን ለመመከት ውድ መሳሪያ ይገዛል። ከፍተኛ የሆነ በቴክኖሎጂ የታገዙ ራስን መጠበቂያ፣ ድንበር ማካለያ፣ አካባቢውን እየቃኙ ድንበራቸውን ሲጠብቁ ይውላሉ። እንዲህም ሆነው ከመመዝበር፣ ከመደፈር፣ ድንበራቸውንም ከመዘረፍ፣ ርስታቸውንም ከመነጠቅ ያለፉበት ጊዜ የለም። እኛ ያንን የሚያክል ዘመናዊ መሳሪያዎች የሉንም። ዙሪያችንን ለመጠበቅ የሚችሉ አቅምም የለንም። ግንዛቤም ያለው አቅም ያለው ኃይልም የለንም በራሱ ወገን ላይ እንጂ ወገንን ለመመከት ያለን ምልከታም አነስተኛ ነው። በዚህ ሁሉ ውስጥ ግን ሀገራችን እንደ ሀገር፣ ቤተክርስቲያናችንም እንደ ቤተክርስቲያን አለች። ሀገሪቱ የሚጠሩ በአንድ በኩል ቤተክርስቲያኒቱን የሚጠሩ ከውስጥ እንዲፈልቅ አድርገው በብዙ መከራ ውስጥ ብንሆንም እነሱ ካላቸው ከመጠበቂያ ታላላቅ ሚሳኤሎች ይልቅ እኛ የምናስወነጭፋቸው ሄደው ቀስታቸው ሲወረወሩ ሳይሆን ሲመቱ የሚታዩ አጽዋማትና ጸሎቶች አሉ። ክብርና ምስጋና ለአምላካችን ይሁን። ስለዚህ አለን በእግዚአብሔር ሁሉን አልፈን አሁንም አለን። በየቀኑ እየሞትንም አሁንም የለንም አለን። በግሊበር ለቆሻሻ ተሰብስበን ተቀብረን እነሆ አሁንም አለን። በእሳት ከቤተ መቅደሱ ጋር ተጠብሰን ተቃጥለን እነሆ አሁንም አለን። ካህናቶቻችን አሉ እያሉ ታርደው እነሆ አሁንም አለን። በየቀኑ እየሞትን ስለ ስሙ አለን። በእግዚአብሔር ሁሉን እናልፋለን። ክብርና ምስጋና ለስሙ ይሁን። የእግዚአብሔር ሰው የመሆናችን ምስጢሩ ነው። የእግዚአብሔር ሰው መሆን ማለት አንድን አማኝ ሕሊናውን ከዓለም እይታ ያርቀዋል። ሌሎቹ መሬት ላይ ያሉት፣ እኛ ግን ወጥተናል፣ ከፍ ብለናል። ከዚያ ከፍታ ወደ ዝቅታ እንዳንወርድ ያለንበት ቦታ ላይ በክብር እንዳንቀጥል እንቅፋት የሚሆኑብንን እኩያን ፍጥረታት በዚህ አጽዋማት ማስወገድ ይጠበቅብናል። ክርስቲያን ማለት ለእግዚአብሔር በተመቻቸ የሕይወት ፍኖት ላይ የቆመ ለእግዚአብሔር በተመቻቸ ስፍራ ላይ የተዘጋጀ ማለት ነው። እግዚአብሔር ሲፈልግን እንዳያጣን፣ እግዚአብሔር ወደዚህ ዓለም ሊፈልግ የሚመጣው እኛን ነው። በቢልዋ ውስጥ የምናልፈውን እኛን፣ በእሳት መካከል የምናልፈውን እኛን፣ እርሱ በነፋሳት መካከል መንገድ አለው ይላል መጽሐፍ። እግዚአብሔር በአውሎና በወጀብ መካከል መንገድ አለው ይላል ትንቢተ ናሆም ምዕራፍ 1:3። በመዝሙረኛው ዳዊትም እግዚአብሔር ይላል በእሳት መካከል መንገድ አለው ይለናል። ራሱ ደግሞ በነቢዩ በኢሳይያስ አንደበት ኢሳይያስ 43 ላይ እኔ በእሳት ውስጥ ብትወድቅ ካንተ ጋር ነኝ ይላል። በውሃ መካከል ብታልፍ ካንተ ጋር ነኝ ይላል። እሳት ውስጥ ብትጣል ነበልባሉ አይበላህም፣ ምክንያቱም እሳት የሆንኩት እኔ እሳቱ በእሳቱ መካከል ካንተ ጋር አለው። አትፍራ፣ በስሜ ጠርቼሃለሁ፣ እኔ ካንተ ጋር ሆናለሁ፣ አንተ የእኔ ነህ፣ እኔ ያንተ ነኝ ይለዋል። እውነት ነው። ተዋሕዶ የእግዚአብሔር ናት፣ እግዚአብሔርም የተዋሕዶ ጉልላቷ ነው። ክብርና ምስጋና ለስሙ ይሁን። ቤተክርስቲያናችን እዚህ መድረክ ላይ ቆመን እምነታችን ትክክል ነው፣ ሃይማኖታችን ጽኑ ነው፣ ተዋሕዶ እውነተኛ ናት፣ የእግዚአብሔርን መንገድ የምታውቀው ከሰማይ እስከ ምድር ያለው የተዘረጋው የብርሃን መንገድ ያለው የቤተ ክርስቲያናችን ጉልላት ላይ ነው ብለን የምናምነው ኦርቶዶክስ ስለሆንን ብቻም አይደለም። ከሃዲያንም ዓይናቸውን ከፍተው ካዩ ኦርቶዶክስና ሰማይ መሃል ያለው የብርሃን መሰላል እንደሆነ ይገባቸዋል። ወንጌል አምናለሁ የሚል ሰው ሁሉ ትክክለኛው ሃይማኖት ኦርቶዶክስ ተዋሕዶ መሆኗን ያምናል፣ ማወቅም አለበት። ምክንያቱም ወንጌል እንደዚህ ይላል፣ ስለ ስሜ መከራን ትቀበላላችሁ፣
ትንገላታላችሁ፣ ትታሰራላችሁ፣ በእሳት ትቃጠላላችሁ፣ በሰይፍ መከራ ታያላችሁ፣ ታልፋላችሁ። ይሄ ሁሉ ነገር ስለ ስሜ ይሆናል። ስለ ስሜ የምትቀበሉትን መከራ ሁሉ እንደ ሙሉ ደስታ ቁጠሩት። በምድር በምትሰቃዩት መከራ በሰማይ ታላቅ መዝገብ ታገኛላችሁ። ስለ እግዚአብሔር መከራ መቀበልን ገንዘብ የምታደርጉ እናንተ የኔ ትክክለኛ ልጆች ናችሁ ይላል። ማን ነው አሁን እየተንገላታ ያለው ሃይማኖት? የትኛው ሃይማኖት ነው እየተገፋ ያለው? የትኛው ሃይማኖት ነው እየተሰደበ ያለው? በሕግ በተደነገገ ሕግ ተጥሶ በሚዲያ የሚሰደበው የትኛው ቤተክርስቲያን ነው? ያልተገባ ስም የተለጠፈለት የትኛው ቤተክርስቲያን ነው? በክርስቶስ በዘመነ ስጋዌ ይሰጠው የነበረው የመድኃኒታችን ስም ማጥፋት ስም አሁን እየተቀበለች ያለችው ቤተክርስቲያን የክርስቶስ ለመሆናችን ምልክት ይሄ ሆኖ እናንተ በአንድ ወቅት በነጮችና በጥቁሮች መካከል በነበረው ከፍተኛ ልዩነት አሁንም እንኳን ያ ነገር ተሟጦ ባይጠፋም ጥቂት ፍንጭ ይታያልና በአሜሪካ ምድር ላይ ጥቁሮችና ነጮች አንድ ላይ አይታዩ ነበረ። ከጥቁሮች በተሻለ ለውሾቻቸው ክብር ይሰጡ ነበር ነጮች። እናም አንድ የኮፕቲክ የግብፅ ቤተክርስቲያን ሊቀ ጳጳስ ሊያስተምር ጥቁሮቹን ተሰበሰቡበት ወደ መቅደስ ሄደናል። ከዛ አባ አስተምረን እንዴት ነው የክርስቶስን ነው ይሄ ዓለም እንደሆነ ክዶናል። ቆዳችን በመስቀሉ ምክንያት እንደ ሰው አልተቆጠርንም። እኛ የማንን ንገረን ንገረን ብለው ጥቁሮች መከሩኝ ይላሉ። እኛ አባት ሰበሰብኳቸውና በኮፕቲክ ቤተ መቅደስ ውስጥ ሎስ አንጀለስ ከተማ ላይ እንዲህ አልኳቸው ይላል። የክርስቶስ ሞት ትፈልጋላችሁ? አዎ ጥቁር ሁኑ፣ ንገር ሁኑ ይላል ከነ ቋንቋው። ጥቁር ማለት የተጠፋበት፣ የተተቸ፣ የተነቀፈ፣ የተገፋ፣ ብዙ ነገር የተከለከለ፣ የተናቀና የተዋረደ ነው። ይህን ሁሉ የሆነው በዓለም ላይ ክርስቶስ ብቻ ነው ማለት ክብርና ምስጋና ለስሙ ይሁን። የክርስቶስ ለመሆን በዚህ መንገድ ማለት ነው። በሞት መካከል ነው የምናልፈው። እመኒ ወርቁ ማይከለ ዘላለም ሞት እይፈርወለ እኩይ እስመ አንተ ምስሌየ በሞት ጥላ መካከል እንኳን አንተ ከእኔ ጋር ነህና ክፉን አልፈራም ማለት የሞት ጥላ የሚባሉት እነዚህ ናቸው። አሁን እየተተቸች እየተተፋባት እየተቃጠለች ዜና እንኳን መሆን ያቃታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ካህኑ ታርዶ አንገቱ ተቆርጦ እየታየ ዜና መሆን ያቃታት የኢትዮጵያ ቤተክርስቲያን ናት። ሐዋርያው ከዓለም አንዳች አልሻም ብሏል። እውነት ነው። እኛም ከዚህ ዓለም አንዳች አንሻም። ነገር ግን ሰይፉ በሁለት በኩል ስለት አለው፣ ወይንም ደግሞ ስለቱ በአንድ በኩል ቢል የተመቸ ነው። ቆርጦ ቆርጦ መዞሩ አይቀርም። ሲደክም እጅ ሲዝል ወደ ራስ ይዞራል። ያን ጊዜ ያንን ሰይፍ ማን ያስቆመዋል? የእኛ እንዲቆም ያላለቀሱ የእነሱን ማን ያስቆምላቸዋል? እኛ ግን ሰይፉን የሚያስቆምልን በሰይፉ ብናመልጥም ከእኛ ጋር የሚውል የታመነ አምላክ አለን። ክብርና ምስጋና ለስሙ ይሁን። ስለዚህ ሃይማኖት ለድርድር አይሰጥም። በብዙ መከራ ውስጥ ብንሄድ እንኳን እኛ የክርስቶስ ነን። ሲለፏችሁና ሲያሳድዷችሁ በስሜም መከራ ቢደርስባችሁ ደስ ይበላችሁ አለ። ዋጋችሁ በሰማይ ታላቅ ነው አለ። የምንጾመው ለታላቅ አክሊል ነው። የምንጾመው ድል ለማድረግ ነው። የክርስትና ሃይማኖት ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞ ረጅምና በብዙ መልኩ ፈተና ያለበት ቢሆንም በስንጋታ የምንመለከተውና ያለ ትጥቅ የምንሰለፍበት አይደለም። መታጠቅ ያስፈልጋል ለማሸነፍ። ከተዘናጋ ዋጋ የለንም እኮ። ድነን እንደገና መሞት አለ፣ ተነስተን እንደገና መውደቅ አለ። ስለዚህ ክርስትና በዚህ ጊዜ ያለምንም አማራጭ የሚያዝ የነብር ጅራት ነው። እንዳትቀደሙ ምዕመናን። ዛሬ የምንማማረው የትምህርቱ ክፍል በዚህ መከራ ውስጥ ማንም ባይን እንዳይቀድመን፣ ማንም መጥቶ ከኋላችን እንዳይነጥቀን ያለንን አውጥተን እንድንይዝ ነው። በራዕየ ዮሐንስ ላይ ስራህን አውቃለሁ፣ ድካምህንና እፍረትህን መገፋትን አውቃለሁ፣ እስክመጣ ግን ታምነህ ኑር፣ ንስሐ ግባ። ማንም ሰው የያዝከውን አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ ይላል። ማንም ሰው አክሊልን እንዳይወስድብህ በሰይፍ ሊሆን ይችላል፣ በመቀላት ሊሆን ይችላል፣ በመገፋት ሊሆን ይችላል፣ በጾም በጸሎት በተጋድሎ ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ግን አክሊልህን በቁሳቁስ አትነጠቅ። ዛሬ ያለንበት ዘመን ማይተማቸውን ስጋዊ ክብር አሳልፈው የሸጡ ሰዎች የበዙበት ዘመን ነው። ለዚህ ነው ይህንን ርዕስ የያዝነው። ባይል ይቀድመኒ ወሊደ። የዚህ ሳምንት ወንጌል ሲነበብ ከምናገኘው ቃል መካከል አንዱ ይሄ ነው። የዐቢይ ጾም አራተኛ ሳምንት መጻጉዕ ይባላል። መጻጉዕ ማለት በአልጋ ቁራኛ በደዌ ዳኛ የተያዘ ድውይ ሕመምተኛ ወይም በሽተኛ ፈውስ የሚሻ ማለት ነው። ዓለም መጻጉዕ ናት። ያልታመመች የለችም። ኢትዮጵያን ታማለች።
በየዙሪያው የሚለኮሰው ህመም በዝቶባታል። ከዚህ መንገድ ይፈውሳት ማን ነው? ለሞት ከሰጠ ከዚህ ኃጢአት የሚያድነኝ ማን ነው? ሞቱን ሰብሮ የሚያድነኝ ማን ነው አለ ሐዋርያው። ይሄ ነው ማን ነው? ለሞት ከተሰጠ ኃጢአት የሚያድነኝ ሞትን ድል አድርጎ የሚያሸንፍልኝ ማን ነው? ለኃጢአት ከተሰጠ መንገድን ከመረጠ ለሞት ከተሰጠ ኃጢአት የሚያድነኝ ማን ነው ይላል። አሁን ዓለም ያለው ለኃጢአት ከተሰጠ ወድቆ ነው። መርገምን ከሕይወት ይልቅ በመረጠ ዓለም ላይ ወድቆ ነው። ባይን ይቀድመን ያለውን ሰውዬ በደዌ ወድቆ እንደገና ሲቀደም እናያለን። ከመቀደም ይሰውረን መድኃኒዓለም። ክርስትና የነብር ጅራት ነው። ይዘው አይዙትም፣ ያዙት አይለቁትም። ክርስትና ለሌላ አይሰጥም። ሃይማኖት እሰ ትይክቲት ለዘይሴፈራ ሃይማኖት ለባለ ተስፋኛይቱ የተረዳች ናት ይላል መጽሐፍ። እውነት ነው። ለሌላ አይሰጥም እምነት። ክርስቲያኖች ማይጠባችሁ ለሌላ አትስጡ። መኖር በማይጣፍጥበት በዚህ ዘመን ሞቶ ከመኖር እግዚአብሔር ይሰውረን። ስለዚህ ኖሮ ከመሞት ሞቶ መኖር ይሻላል። ስለዚህ ኖሮ ከመሞት እግዚአብሔር ይሰውረን ሁላችንን። አሁን ቆመው የሞቱ ሰዎች በዝተዋል። ሕዝቅኤል 18 ቁጥር 32 ላይ ተመለሱ ይላል እግዚአብሔር። አሁን ተመለሱና በሕይወት ኖሮ ይላል። የሟችን ሞት አልፈቅድም አለ። ሞተናል እንዴ? የሟች ሞት ይላል። ሰው ሁለቴ ይሞታል፣ ሟች አንዴ ሞቷል። ምን ለማለት ነው? ሞታ ለነፍስ እንግዲህ እግዚአብሔር ነው። የነፍስ ሞታ ከእግዚአብሔር መራቅ ነው። ከእግዚአብሔር ራቁ ሙታን ናቸው። ስለዚህ የሟችን ሞት አልፈቅድም ማለት ሰው ከእግዚአብሔር ርቆ የሞት ሞት እንዲሞት አልፈልግም። ወደ እግዚአብሔር ቀርቦ በብርሃን ውስጥ ሆኖ እንዲያልፍ ነው። ሞት መሻገር እንጂ ማክተሚያ አይደለም። እመኒ ኃይልነ ወእመኒ ሞትነ ለእግዚአብሔር ነን። ብንሞትም የማንን ወገኖቼ? የማንን ነው? የእግዚአብሔር ነን። የእግዚአብሔር ሰው ምድር ላይ ይቆያል እንጂ አይኖርም። ይሄ ዓለም ለጊዜ የምንቆይበት ዓለም እንጂ የሚያኖረን ዓለም አይደለም። ሕይወት ሽክርክሪት ናት። አንድ ጸሐፊ በጽሑፉ ላይ ባለማወቅ ትጀምርና በመዘጋት ትጨርሳለህ። ስንወለድ የነበረው ሕፃንነት እድሜያችን ከገፋ በኋላ እኮ እንመልሰዋለን። መናገር እስኪያቅተን አፋችን ይኮናተፋል። እርጅና ያሁን ዕድሜ የተሰጠን ነው። እግዚአብሔር ዕድሜ ይስጠላችሁ። ስለዚህ ምንም ይዛ አልመጣም፣ ምንም ይዛ አልሄድም። ይሄ ባዶ የነበረው ያለ ጥርስ የተወለደው ሕፃን ልጅ እድሜው ከገፋ በኋላ አርጅቶ ጥርሱ ረግፎ ከዛ በኋላ ደግሞ ይሄድ ምንም ይዘን አልመጣንም፣ ምንም ይዘን አልሄድም። የምናተርፈው ነገር ቢሆን ለነፍሳችን የሚሆነው በረከት ነው። በእናታችን ማኅፀን ውስጥ ውሃ ሆነን እያለ ሰው ሆነን እንድንፈጠር የሰራ ቅርጽ የሰጠን እግዚአብሔር የማትፈርስ የማትበሰብስ ከስጋ ጋር ያለች ነፍስ በሰውነታችን አለች። በምጽአት ጊዜ ስጋችንን ከበሰበሰበት በእግዚአብሔር ጥሪ ተነስቶ እንዲገናኝ የምታደርገው ያቺ ነፍስ ናት፣ በስጋ ማደርነት የምትንቀሳቀስ ነፍስ። ስለዚህ በዚህ ዓለም ላይ የምናተርፈው ከንቱ ነው፣ ምንም ነገር የለም። ዋናው ነገር በላይ ነው ያለው። የክርስቲያን ልብ በላይ መሆን አለበት። ላይገል ኢኮኖሚ ናክሙ በሰማይ ያሉ ልብክሙ አይኑር አበዘትከሙ ይላል። ሕሊናችሁ በላይ ይሁን፣ ልባችሁ በሰማይ ይሁን። የቆማችሁበትን ቦታ አስቡ። የት ነው የቆምኩት? ኃጢአት ላይ ነው የቆምኩት? ጽድቅ ላይ ነው? ኃጢአት ላይ? ወንጌል ነው የምሰማው? ወንጀል ለበጎ ነገር መምረጥ ለኃጢአት። እኔ ማን ነኝ? ዘረኛ ነኝ ወይስ ሃይማኖተኛ? ክፉ ነኝ ወይስ ደግ? ቀሚ ነኝ ወይስ ሰጪ? ምንድነው የኔ ሕይወት? አይምሮ አበዘትከሙ ከዛ ወስሙ ቃለዘ የእውነትን ቃል ስሙ፣ ውሸት ዓለም እንዳይሰራችሁ። እዚህ ዓለም ላይ ረክሳችሁ አትኖሩም። መጨረሻችሁ ሞት ነው። ከሞትን በኋላ ምን እንኳን ቢደረግ ሰው አንድ አይነት ነው። ተመልከቱ፣ ብዙዎቻችን ስለ ሞት ስናስብ እንፈራለን። ስለ ሞት የምናስበውን ፍርሃት የበለጠ አዳርተን መስጠት ያለብን ከሞት በኋላ ላለው ሞት ነው። ምክንያቱም እግዚአብሔር ሁለተኛ ሞት አለ ብሏል። ያንን ሞት አንፈቅድም ማለት ሞቶ ከመኖር ኖረን ከመሞት ሞተን እንድንኖር እግዚአብሔር ሁላችንን ይርዳን። በርካታ ክርስቲያን አባቶቻችን እናቶቻችን ሞተው ኖረዋል። አቡነ ተክለ ሃይማኖት ሞተው የኖሩ ናቸው። አሁን አሉ በመካከላችን። በስጋ እናያቸው፣ በመንፈስ ከኛ ጋር ናቸው። ጸበላቸውን ጠጥተን ሰይጣን ይጮሃል። መቅደሳቸውን ሰይጣን በአካል ያለነውን እኛን አይፈራንም። እሳቸው ግን በዚያ ባሉበት በአካል ነፍስ ሁላችንም በአጸደ ነፍስ ባሉበት ሁላችን በረከት ሆነው ሰይጣን ይፈራል። ስማቸው ሲጠራ ይፈራል። ለምን? ማንም ያልነጠቀባቸውን አክሊል ወስደውታል። ጊዮርጊስ ሲባል ሰይጣን መግቢያ ያጣል። አቡነ ገብረ መንፈስ ስማቸው ሲጠራ ዲያብሎስ መግቢያ ያጣል። ለምን? እነዚህ አባቶች በምድር ላይ ሞተው በሰማይ የኖሩ ናቸው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ክርስትና ማለት ከሞት በኋላ ሕይወት፣
ከመቃብር አጠገብ ትንሣኤው ጋር ነው። የኛ አጽምና እኮ የሌላው አጽም ይለያያል። በዚህ ዓለም ላይ ሰው ስሙን በዓለም ሲቅም ስሙን በትልቅ ደረጃ ሲቅም ይታያል። ከሞተ በኋላ ግን አንድ አይነት ነው። እስክንድር የሚባለው ፈላስፋ ወይም አሌክሳንደር የሚባለው ታላቁ ዓለምን እስክንድር ያለማድረግ አሌክሳንድር ያለማድረግ የሰራ ታላቁ እስክንድር ይባላል። ትልቁ እስክንድር አሌክሳንደር ዘግሬት የሚሉት ታላቁ እስክንድር ዲዮጋን የሚባል ፈላስፋ ባልንጀራ ነበረው። አብረው ነበረ፣ በጣም ይዋደዱ ነበር። አንድ ቀን ንጉሱ አየር ለመቀበል ስለፈለገ ናስቲ አብረን እንሂድ አለ። ዲዮጋንን መስማት ይወድ ነበረ። ዲዮጋን ደግሞ ዝምታ የሚያበዛ ፈላስፋ ነበር። አብረው ዝም ብሎ እያሰገሙ እያለ በጣም ነፋሻ የሆነ አረንጓዴ መስክ ያለው የመቃብር ስፍራ ደረሱ። ወደ ዋሻው ገብተን አጽሞቹ ያሉበትን ሁኔታ እንይ ብሎ ይጠይቀዋል ፈላስፋው። እስክንድርን ደግ ዲዮጋን አንተ እንደወደድክ ይሆናልና አጃቢዎቹን ከደጅ አስቀምጠው ወደ ውስጥ ገብተው መጎብኘት ጀመሩ። ከገባ በኋላ ዲዮጋን አጽሞቹን በእጆቹ እየነካካ የሆነ ነገር ለመፈለግ እንደሚፈልግ ሰው ምልክት አሳየ። ከዛ ተመራማሪውና ንጉሱ እንደው ይፈልግ ይሆን ፈላስፋ አለ። ሲፈራ ሲጨራሰውና ዲዮጋን ምንድን ነው እየፈለግ ያለው አለ። የንጉሠ ነገሥት ፊልጶስን የአባቴን አጥንት አጽም እየፈለግኩኝ ነው፣ ግን ከባሪያ አጥንት ለይቼ ማውጣት አቃተኝ። ልትለይልኝ ትችላለህ? ከባሪያዎቹ ያንተ አባትን የንጉሥን አጽም ብሎ ጠየቀው። በጣም ጭንቅላቱን መቀነቀና እስክንድር ምን አለ? በሞት ሁላችንም እኩል ነን አለ። ምድር ላይ የምንሮጠው ብቻ ከንቱ ነው። አጽማችን የቅዱሳን እንዲወጡ ሰላም አለበት አለ። ሲሞት ምን እንዳለ ታውቃላችሁ? እኔ እስክንድር ዓለምን አሌክሳንድር ያለማድረግ ትግቻለሁ። የምችለውን ክፍለ ዓለማት በስሜ እንዲሰየም አድርጌያለሁ። ሁሉን ተቆጣጥሬያለሁ። አሁን ግን መሞቻዬ ደርሷል። ስሞት እጄን ግራና ቀኝ ዘርግታችሁ ቅበሩኝ አለ። ምክንያቱም ታላቁ እስክንድር ለፍቶ ምንም ይዞ አይደለም ብሎ የሚቀጥለው ትውልድ እንዲያስባል ምንም ይዞ እንዳልሄድ ያለ ኪሳራ የለም። አያችሁ፣ ከሄድን አይቀር ይዘን ንብረት ተይዞ አይኬድም። ስልጣን ተይዞ አይኬድም። አምባገነንነት ተይዞ አይኬድም። ትልልቆች ሁሉ ጡረታ ይወጣሉ። ጀግኖች የተባሉት ይወጣሉ። የዛሬ 10 ዓመት የምታውቁት ታዋቂ የሆነ ቦክሰኛ ዛሬ የለም። የዛሬ 20 ዓመት የነበረ ጀግና ዛሬ የለም። እነዛ ጡንቻዎች አይኖሩም፣ ይሰልላሉ። ዓለም ታደክማለች፣ ባለ ጊዜ ትጠቀማለች። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ የተባለ ነው። እርጅና ነው አንዱ ጭንቀት ልካንተው ሰው ደግፈሽ ኮኮ አድርገህ ስትሮጥ የነበርክበት ጡንቻ ሰዎች ኮኮ እንዳደረገ የምትማጸንበት ቀጭን ይሆናል። ስጋ ደካማ ነው፣ ሰውነት ከሃዲ ነው። ነገር ግን ነፍስ ግን ጠንካራ ናት። ነፍስ በስጋ ማይደርነት ብትንቀሳቀስም ጠንካራ ናት። በጎ ከሰራንባት፣ በሃይማኖት ከተመላለስንባት፣ እግዚአብሔርን እሱ የሚያሰኝ ሕይወት ከኖርንባት፣ ስንቅ ከሰጠናት የኛ አጽም ከኃጢአተኛው አጽም ይለያል። እግዚአብሔር ያቅም ሁሉ አይጽምት ይወለጻል። እግዚአብሔር የጻድቃንን አጥንቶቻቸውን ይጠብቃል ይላል። ሁለተኛ ነገሥት ምዕራፍ 13 ላይ ኤልሳ የሚባል እግዚአብሔር ነብይ ሞተ ይላል። ቀበሩት። ከሞዓብ አንድ አለቃ ላይ መጣና የነሱ ሰው ገደለባቸው። ከዚያ በኋላ የእግዚአብሔር ሰው ነብዩ ኤልሳ የተቀበረበት ጋር ዘመዳችንን እንቅበረው ብለው ያንን አስከሬን ወሰዱና ኤልሳ የተቀበረበት ላይ ቆፈሩ። ከዚያ አጥንቱን ሲያገኙ አስከሬኑን ጠቅልለው ወስደው የኤልሳ አጽም ጋር አስቀመጡት። የኤልሳን አጥንት ሲነካ ሰውየው ተነስቶ በእግሩ ቆመና ክብርና ምስጋና ለአምላካችን ይሁን። ስለዚህ መልክዓ ተክለ ሃይማኖት ያቆመናል። መልክዓ ማርያም ይህንን መጥፎ ዘመን ያሻግረናል። መልክዓ ኪዳነ ምሕረት አዲስ የተሻለ ሕይወት እንድንኖር ያደርገናል። መልክዓ ገብረ መንፈስ ቅዱስ ከአጋንንት ሥርዓት ነፃ ያወጣናል። እግዚአብሔር የጻድቃንን አጥንቶቻቸውን ይጠብቃል። ምስጋናቸው ምስጋናችን፣ እምነታቸው እምነታችን፣ ምግባራቸው ምግባራችን ሆኖ ሞታችን ሞታቸው ሲሆን የገቡበት እንገባለን። ክብርና ምስጋና ለአምላካችን ይሁን። ታዲያ ይህንን ለማድረግ የክርስትና ሃይማኖት የጸና ኪዳን ስለሆነ ያለ ትጥቅ የሚሰለፉበት አይደለም ያለው እዚህ ነው። ትጥቁ ደግሞ ሰው ነው። እነሆ 4ኛ ሳምንት ደርሰናል። እንዴት ነው ኑሯችን? ባህሪያችን እንዴት ነው? ውሏችን ተቀይሯል ወይስ አንድ አይነት ነው? ያው ነን ወይስ ለውጥ አለን? ክርስቲያን ማለት በጾም ውስጥ ቁጥቁጥ መስጠት አለበት። አንዳንድ ጊዜ ጾማችንን ስንጾም የምናደርገው ነገር አለ። ሰዓት እስኪሞላ ቁጭ ብለን ሻይ ቤት ስናወራ እንውላለን። ጾም ያለ ጸሎት የረሃብ አድማ እኮ ነው። ወይንም እህል ቁጠባ ነው። ያለ ምጽዋት ጾም እህል ቁጠባ ነው። ያለ ጾም ነው። ያለ ጸሎት ደግሞ ጾም የረሃብ አድማ ነው። ወይንም ምናልባት ዳይት ላይ ሆነ ሊሆን ይችላል።
ስለዚህ እኛ የምንጾመው ለስጋዊ ሼፕ አይደለም፣ ለነፍስ ሼፕ ነው። ግልጽ ነው ለምናገረው። ሰው ለስጋ ሼፕ ምንድነው ዳይት የሚባል ነገር አለ። ሰውነታቸው እንዲከሳ አትክልት ይበላሉ፣ ዳይት ላይ ነኝ ይላሉ። ስጋ አልበላም እንቁላል አልበላም ይላሉ፣ ዳይት ላይ ስለሆኑ የስጋ ዳይት ላይ ናቸው። ስባቸው ኮሌስትሮላቸው ሃይ ስለሆነ ዩሪክ አሲድ ስለሚያሰቃያቸው ሐኪም እንዳልበላ ስላላቸው ይሰሙታል። ሰው ግን የምድርን ሐኪም የሚሰማውያን ንስሐ አባቱን ቢሰማ ክንፍ ያበቅል ነበር። እውነቱን ልንገራችሁ፣ ምድር ላይ ለመኖር የማንከፍለው ዋጋ እኮ የለም። ሞት እንደምንሞት እርግጠኛ ሆነን የመኖር ጉጉት ግን ብዙ ዋጋ እንድንከፍል ያደርገናል። አያችሁ። ነገር ግን ሞት አለ ብለን ሞትን እንደመጋፈጥ ያለ ነገር የለም። እናሸንፈዋለን። እግዚአብሔር ብሏል፣ በሞት መካከል ከአንተ ጋር ነኝ። ክብርና ምስጋና ለስሙ ይሁን። በእሳት በሞት እኔ ከአንተ ጋር ነኝ። ውትናዊ ሁሉ ደግሞ እግዚአብሔር የሞት መንገዶች የእግዚአብሔር ናቸው ይላል መጽሐፍ። ከሞት ማምለጥ በእግዚአብሔር ነው። ነገር ግን ዳይት ላይ ነኝ ብለው ሰዎች ምግብ አይበሉም፣ ጥሩ ነገር አይበሉም፣ ይከለከላሉ። ራሳቸውን ስጋቸውን ይሄን ይጠብቃሉ፣ ለነፍሳቸው አይዘጋጁም። ክርስቲያኖችም አሁን ዳይት ላይ ናቸው። የነፍሳቸውን ቅርጽ ነው ነፍሳቸውን ሸንቃጣ ያመጣቸው። የነፍስ መሸማቀቅ ደግሞ ለስጋ ትንሣኤም እድል ይሆናል። ግልጽ ነው ለምናቸው። ስለዚህ ነፍሳችን እንድታሸበርቀው ጾም ያለው አሁን ሽሎና የነፍስ ክብር ነው። ነፍስ ድግስ ትደግሳለች፣ ቤቷን ትወለውላለች፣ እንግዳዋን ትጠራለች። ድግስ አጠባል። ማነው እንግዳው? እንግዳው እግዚአብሔር ነው። ይመጣል። ነፍስ በጾም ውስጥ ትባረካለች። ውሎ ተቀይሯል ማለት ነው። ቁጭ ብለን ስድስት ሰዓት ሞላ ይገርማል። ከላይ በዚህ ለፍቶ ለዚህ አያታችን ተመልከታ አየው አየው የሰው ስጋ ስትቆጭ ብለን ሰዓት ሞላ ቁጭ ብለን እንደምንም ስድስት ሲሆን ሁለት በየአይነት ይሆን እልበት ይኖርበት ሱጆ ጨምሪበት ቃላንድ አጥርሺ አልጫምሽበት ምን ተቃማለ ይሆንበት ይና አማና ነው። አያችሁ ቁጭ ብለን ድንገት የመጣ ሰው ያልፋል። እግዚአብሔር ከመታለፍ ይሰውረን። ስለዚህ ክርስትና ሃይማኖት ኪዳኑ ጽኑ ነው። በጸናው ኪዳን ማለት ጾምን የእውነት ማድረግ ነው። ቅዱስ ጾም ይላል መጽሐፍ። ጾምን ማድረጉት ማለት ነው። ቅዱስ ለይዩት ማለት ነው። ከረሃብ ለይዩት ጾምን ከረሃብ ለይዩት፣ ጾምን ከስስት ለይዩት። እስከ ምሳ ቆይተህ መጥራ ከሆነ ቁርስ ያንተ አይደለም። ቁርስና ምሳ ለሌለው ወንድምህ ነው። ያንተ ሰው ሙሉ ይሆናል። እየሰገድክ ሲሆን ጉልበት ይኖራል። ላለመቀደም ሰይጣን እንዳይበላ በዚህ ዓለም ላይ ትልቁ ዋጋ ከእግዚአብሔር ጋር መሆን ነው። ስለዚህ አሁን ነፍሳችን ዳይት ላይ ናት። ምክንያቱም እየወሰነች ከእግዚአብሔር ጋር ተቸግራለች። በአሁን ተጠባባን ቀስ ይላል መጽሐፍ። በጠባቢቱ ደጅ ግቡ ይላል። ያቺ ክርስትና ናት። ጠባብ ናት በሯ። ስለዚህ ነፍስ ኮንፈረንስ ላያርፍ አትችልም። በዚህ ዓለም ነፍስን ኃጢአት ያወፍራታል። ነፍስን ደግሞ የሰው የጸሎት መንፈሳዊ ትጋት ያከሳታል። መክሳት ሳይሆን ሸንቃጣ ትሆናለች። ሰው ለሰውነቱ ውበት በስጋ የሚያምረውና ለነፍሱ ውበት በጾም ያምራል። ጾም ለኛ ውበታችን ነው። የእግዚአብሔርን ስም የምናጌጥበት ግርማችን ነው። አሁን ሰው በዚህ ዓለም ላይ ተቋቁሎ አምሮበት ይወጣል። መልበስና ማጌጥ ኃጢአት አይደለም። የምንለብሰውና የምናጌጠው የተቃራኒ ጾታ ልብ ለማማለል ከሆነ ግን ኃጢአት ነው። በዚህ ዓለም ላይ አለባበስ ኃጢአት የሚሆነው ዓላማ ሲይዝ ነው። ዓላማ የሚይዝ ከሆነ ኃጢአት ነው። ቡልኮም ለብሰህ የምታስብ ከሆነ ኃጢአት ነው። ስለዚህ በጥሩ ሁኔታ ሰው ተውቦ አምሮ ደምቆ ይወጣል። ለምን ነው እንደዚያ የሚወጣው? የሚያየው ሰው ሁሉ ያምርብሃል ይለዋል። እንደውም እህቶቻችን በዚህ ጎበዝ ናችሁ። አምሮብሻል፣ ይሄን ቀሚስ ከየት ገዛሽው? እንደዚህ ያምር ውይ ሽቶሽ በጣም ያምራል ትባባላላችሁ አይደለም? አሁን ወንዶቹም የዛ አይነት ሆናናል። እግዚአብሔር እንደው ያስተካክለን ሁላችንም። እና የሚገርመው እንዲህ አምሮብሃል ይባባላል። ነፍስም እንዲህ ናት በነፍስ ገበያ። ምክንያቱም ልዩናን መላእክቱ ናቸው። አምሮብሃል፣ ሰውነትህ ተስተካክሏል፣ የእግዚአብሔርን ቅርጽ ይዟል። ክርስቲያን ማለት ክርስቶስን የሚመስል ነው። የእግዚአብሔር ቅርጽ የእግዚአብሔር ማንነት ምንድን ነው? በስጋው የተገለጠበት ማንነት። በኃጢአት ብቻ በቀር ዘንበላ ኃጢአት ባይታ ከሆነ ሰው አለማለ እንደኛ ሰው ሆኗል። እግዚአብሔር ሰው ሆኖ ሙሉ ሰውነት ለማግኘት ብዙ አቡነ ጎርጎርዮስ እግዚአብሔር ሰው ያጣ ሰው ሆነ አሉ። በረከታቸው ይደርብን አባታችን። አሁን ሰው ለመሆን የሰውነት ልክን ክርስቶስ ጠራልን። ተዋሕዶነት የሰውነት ልክ ነው። ጉጠት የበዛባቸው ናቸው አሁን እየረበሹ ነው ያሉት። ተዋሕዶ ከሆንክ የሰውነት ልክ ነው። ሌላ ቁንጅና ብጉር አውጣው ሰውነት ላይ
ቁስል አይኖርብህ። የሰውነት ልክ ነው ጥርት ያለ የመቋቋም ጊዜያችን ነው፣ የነፍስ መቋቋም። ስለዚህ አምሮብናል ማለት ነው። ነፍሳችንም ያምርባታል። በጾምና በጸሎት ስንጠራ የነፍሳችን ውበት ይፈካል። እግዚአብሔርም የታማኝ ነፍስን ገብቶ ክርስቶስ ያዋያታል ይላል አባቶቻችን መጽሐፍ። ስለዚህ የሚታመን ነፍስ ይኖረናል። እንዲህ እንድንሆን ጾም ተሰራለን። እንዴት ነው አሁን የጾም ያለነው? ሰዓት ቆጣሪዎችንን ወይስ ጥድቃችንን ለማስተካከል ነው የምንሄደው? እንዴት ነው የጾም ያለነው? ጸሎታችን እንዴት ነው? እግዚአብሔር በእኛ ደስ እንዲሰኝ ምንድን ነው እያደረግን ያለነው? ክርስትና የሚጣፍጠው በተግባር ነው። ስለዚህ ሰውነታችን እንዲያምር አመጋገባችን ለምንጠነቀቀው ያህል ነፍሳችን እንድታምር አኗኗራችን በጾም ውስጥ ጥንቃቄ ያስፈልጋታል። ያንን ሙሉ ሰዎች እንሆናለን። አንድ ሄድና በጣም ምን ከሆነ ግን ባዶ ነው። በዚህ ሳምንት የሚነገርለት ሰው እግዚአብሔር በረከቱን ሰጥቶት ያመለጠው ሰው ነው። ይሄንን እድል ጾሙን ካልተጠቀምንበት ያመልጠናል። መጽሐፉ ይባላል ይላችኋለሁ። በአልጋ ቁራኛ በደዌ ዳኛ ተይዞ የነበረ ሰው እግዚአብሔር ወደ እሱ መጣ። ረዥም ዘመን አልጋው ላይ 38 ዓመት ሙሉ በመጠመቂያዋ ስፍራ ወድቆ እንደቆየ ተመለከተ። ውሃውን በዓመት ወይንም በተለያየ ጊዜያት አንዴ እየመጣ የሚያናውጥ የእግዚአብሔር መልአክ ነበረ። እናም ያ መልአክ ውሃውን ባናወጠ ጊዜ ረድኤተ እግዚአብሔር እንዳልተለየ ለማሳወቅ በዚያ ጊዜ ቀድሞ የወረደ ይድን ነበር። መድኃኔዓለም ብዙ ጊዜ እንደቆየ አውቆ ተፈቅድሉ ትሕየው ትድን ዘንድ ትወዳለህን? እወ እግዚኦ አላ ሰብአልበ ከመ ሶበ ይታወቅና ባል ይቀጥመን ወይዳ ውስጥ አላ ያወረደኝ ውስጥ ማለት አላ ሰብአልበ ከመ ሶበ ይታወቅ ማይ ያወረደኝ ውስጥ ማለት ወደ መጠመቂያው የሚከተኝ የሚያወርደኝ ሰው የለኝም እንጂ መዳንማ እፈልጋለሁ ግን ሰው የለኝም ማለት። አሁን ሁሉ ጊዜ አንድ ነገር ልንገራችሁ፣ እግዚአብሔር ስለኛ ጉዳይ ሲጠይቀን ፍላጎታችንን መመለስ ነው። ሌላ ክስ አያስፈልግም። እሱ ግን ከሳሽ ናፋቂ ይሆናል። ክርስትና እየነቀፉ መቀደስ አይደለም። ክርስትና ማለት ከቀደሱ መቀደስ ነው። አንድ ሰው ይመጣና ለምሳሌ አንተ እኮ ጥሩ ሰው ነህ፣ እንዴት ያለ መልካም ሰው ነህ፣ አንቺ በጣም ጨዋ ነሽ አለች ያቺ ታላቅ ልጅ አውሬ ከማጥፋ አሁን የምስጋና ላንቺ እናንተሽ የእናትሽ ልጅ አውሬ ሆናችሁ ሰው ትሆኚ ቢቻል የእናትሽ ልጅ መልአክ አድርጎ አንቺን ሰው ማድረግ ነው። እኛ አሁን ያለንበት ነገር ይሄ ነው። ምስጋና ማሳየት ስናመሰግን ካንንቀፍ አይሆንም። አንተ ቆጥሮ አሁን አንዳንዶች መጡና እንደምን ጳውሎስ አንተ ስታስተምር ደስ ይላል ከኔ የሚባለው በእናታችሁ እስካሁን ያለው ታፍላለ። ከዚህ ቀጥሎ ቢተችሰው አለ ማለት ነው። አያችሁ እንደዚህ አይነት ሰው ከሳሾች ነን። ክርስትና ክልክል አይደለም። ያለምን ሰዎች እየቀማሱ በሰይጣን ጽዋ እየተቆረጠ እግዚአብሔር ሞት የሚፈልጉ ሰዎች አሉ። አሁን ተቆርቋሪ ወንድሞች አለን። የራሳችሁን አቀምጣችኋል። አለባበሳችሁን ለእግዚአብሔር ቤት የሚመቹ ናቸው። በሳሙና በቤተሰብ በጉባኤ የሚወድቅ ሱሪ አድርጎ መጥቶ የኦርቶዶክስ ተቆርቋሪ ነኝ ይላል። ከማመቶ አለፍ ብለህ እኮ ሌላ ሀገር የለኝም። እንግዲህ እግዚአብሔር ይመስገን ብዙ ቦታ ሄደን አይተናል። እንደዚህ የሚሆኑ ሰዎች ግልጽ ምልክት አላቸው። እንዲህ አይነት ሰዎች ነን ብለው ለተመሳሳይ ጾታ ራሳቸውን ያዘጋጁ ናቸው። እኛ ሀገር ሲደርስ ፋሽን ነው። አንድ ጊዜ ምን ይባላል አንተ ምትሰጣቂ ሲሰብከን ይሰማው አንድ የሆነ የነፍሰ ጡር ሴቶች የሚለብሱት ሹራብ አለ በጣም የሚያምር። ይህን የሚሰጠው ሱፐርማርኬት ላይ እና የተለያየ ገበያዎች ላይ ቅድሚያ የሚሰጣቸው ላይ ያስተላልፉ ነውና በትንሹ አያም ፕሬግናንት የሚል ላይ ተጽፏል። ከዛም በኋላ የዛን ልጅና የወድ ቅርጽ አለበት እና አያስታውቅም። ሰዎቹ ግን ያውቁታል። ፈረንጆቹ ገና ያንን ሹራብ የለበሰ ይታወቃል። አሁን እንደውም ዘመናዊ የሆኑ ሲመጡ ጾታ መለየትም ስለጀመሩ ሴትም ወንድም ያረገዘች በከለቱ ላይ ማለች ይባላል። አለባበስ ነው ወደሳ እና በጣም የሚገርመው ነገር እኛ ሀገር ሲመጣ ወንዱ አያም ፕሬግናንት የሚለው ለሱ ይላል። እኔ እርጉዝ ነኝ። አንዳንድ ጊዜ ያልሆነ ምግብ መመገብ በሽታ ነው የሚሆነው። የማያውቁትን ነገር መብላት። አያችሁ ልክ እንደዚህ ሆነናል። አለባበሳችን የለም ከዚያ ጋር አንድ አይደለም። አስባችሁታል? ሰው ጊዜ ባጣበት በዚህ ዘመን እኛ የኢትዮጵያ ወጣት ለሱሪው የሚያሳልፈው ከአንድ ሰዓት በላይ አብሮ የተነቀሰውን እንቅሳት ነው የሚመስለው ሱሪው ላይ። ስለዚህ በኮሚቴ ነው የሚለው አለበለዛ በሳሙና እኔ እኮ ሳሙና ደግሞ ተወደደላለሁ ለካለስ ማውለቂያው ነው ማጠቢያው ማንቆም። ስለዚህ እኛ ራሳችንን ስንመስል ነው ያምር።
በቡጥ እንዳትይዘው ታንም ይናከ ሁሉ ነገር የሚያምረው በልካችን ነው። እህቶቻችንም ጋር አለ። ይሄን በማብራራት ጊዜ አነፈችው። ክርስቲያን ግን ለክርስቶስ የተመቸ ህይወት ነው። ግልጽ ነው አይደል? ስለዚህ ተቆርቋሪ ቆርቋሪ ከሆነ እግዚአብሔር ይሰውራል። ወንጌል የለወጠው ሰብዕና ካለባበስ ካነጋገር ጋር የተያያዘ መሆን አለበት። ሃይማኖተኝነት የሚጣፍጠው ሲኖሩት ነው፣ ሲናገሩት አይደለም። ፍቅር የቃል አቀማመጥ ሳይሆን የተግባር ክንዋኔ ነው ይላሉ አባቶች። ያ ማን ነው? ክርስቶስ ነው። ክርስቶስን የሚያህል ፍቅር በዓለም ላይ የለም። ስለ ፍቅር ያልተዘፈነ ዘፈን፣ ያልተዘመረ መዝሙር፣ ያልተገጠመ ግጥም፣ ያልተሰራ ድራማ የለም። ጦርነት ማለት ከሆነው ላይ ፍቅር አለ። አገላለጹ ይለያያል እንጂ ሁሉ ወገን አለ። ነገር ግን ይህን ሁሉ ነገር ለመግለጽ የተጠቀሙ ሰዎች ያ ፍቅር የተባለው ነገር ክርስቶስን አልተቀበሉም። ባለቤቱ የሌለበት ቤት ባዶ ነው የሚሆነው። መግቢያና መውጫው ራሱ ይሰባበራል፣ በረት ነው የሚሆነው። ባለቤቱ የፍቅር ክርስቶስ ነው። ለዚህ ነው የፍቅር ቋንቋ ጎምዛዛ ሆኖ ብዙዎቻችንን የሚያንቀን። ስለዚህ ስንኖረው የፍቅርን ጣፋጭነት እንረዳዋለን፣ ስንፈወስ እንረዳዋለን፣ በትክክል ከእሱ ጋር ስንሆን እንረዳዋለን። ሰው የለኝም የሚያወርደኝ ወደዚያ ወርሶ በመጽአነ ባዩ ይቀድሙ እንዲወረኝ እኔ ግን ስመጣ ለመዳን ሌላው ይቀድመኛል አለ። ቀድሞ ገብቷል። እሱ 38 ዓመት ነው ያልጋ ቁራኛ ሆኖ እዛ ቦታ ላይ ያለው ለመዳን፣ ግን ከኋላ ይመጣ ይቀድመናል። ስንት ሰው ቀድሞን ቆረበ፣ ስንት ሰው ቀደመን። 20 ዓመት አስቀድሰን ቦታውን የተነቀስንበት እስኪመስል ድረስ ሌላ አስቀዳጅ ስናገኝ ከመሳለማችን በፊት ማነው ደግሞ ደፋ አዲስ የመጣው ቦታ ያለው ብለን ግን አንቆርብም። 15 ዓመት ያስቀደስንበት ቦታ ላይ የለም መጥቶ በ15 ቀን ውስጥ ንሳውን ጨርሶ ከአባቱ ጋር ተነጋግሮ ካባውን ለብሶ ሲቆር አይ ረከሰው ቁርባን እንላለን። እግዚአብሔር ረክሰው የረከሰው የሚያስወግድ አባት ነው። ከሰማያት የወረደ የሕይወት እንጀራ ለሁላችን ምግብ ነው። ካላንደር አትስሩለት ለሥጋው ደግሞ ካላንደሩ ያለው የሱ እጅ ነው። የካላንደሩ አሰራር ከብስራችሁ ጋር የተገናኘ ነው። ግልጽ ነው የምናገረው። መድኃኒዓለም እንደዛ ግልጽ ያድርግላችሁ። ስለዚህ ክርስትና በመለወጥ የሚካሄድ ሕይወት ነው። ከምንኖረው ኑሮ ይለያል። አንድ ሰው ብቻውን ሲኖርና ከቤተሰብ ጋር ሲኖር ይለያያል። ኃላፊነት ስሜት አንድ ሰው ኃላፊነት የሚሰማው ለሌላ ሰው መኖር ሲጀምር ነው። ሰው ወጣት እያለ እንደ ልቡ ይሆናል። የሰው ሕይወቱ ማለዳ፣ ቀትር፣ ሰርክና ምሽት ይባላል፣ ማምሻ ይባላል። ማለዳ ማንም ሰው ይወደዋል። አሁን ዛሬ ልጅ ሲመጡ ቢከማለ ልብሱን ቢያወልቅ ምን ቢል እንስቅበታለን፣ ነገሩን እንደሰታለን። ህፃናት አዲስ ሕይወት ናቸው። የትናንት ማንነታችንን ለኛ ያሳዩናል። እኛ ያልናማናቀውን ዘመን፣ እኛ የማናስታውሰውን ዘመን ያሳዩናል። ይሄን ልጅ ነበርኩኝ ትናንት፣ እንደዚህ ልጅ እንገባለን ነበር፣ እንደዚህ ልጅ በፈለኩ ነበር። እግዚአብሔር ለክፋት ነገር ህፃናቱን ያለው እንደዚህ ልጅ ደስተኛ እንድንሆን ነው የምንማርባቸው ይሆናል። የጠዋትን ፀሐይ ማይፈልጋት የለም፣ ሁሉን ይሞታታል። ጠንከርከር ስትል ግን ጥላት ትዘረጋለች። አሁን አይታችኋል። አሁን እንግዲህ ሰዓታችን ወደ 3 ሰዓት 4 ሰዓት እየተጠጋ ነው። ስለዚህ ደግሞ ፀሐዩ ማቃጠል ጀምሯል። ጥላ መዘርጋት የጀመሩ ሰዎች አለ። አንዳንዶቻችን ደግሞ አይደና ነው ትንሽ ገፋ ይበልናል። በቆመን ደረጃ ያሁኑ ብዙም አይደለም። ትንሽ ወደ 6 ሰዓት ድረስ ሲል ግን ማቃጠል ጀምራል። እንደው ያለ ጊዜው የሚያቃጥል ፀሐይ ካለ ያለ ጊዜው የጎረመሳ አስቀዳሚ ሰው ናቸው ያዙት። ተራራ ፀሐይ ደግሞ በጣም ሲያቃጥል ስለሚዛለን መጣልን የምንለውን ጻድቅ ይጎረምስና ሰፈር ሲያስቸግር መጣብን ይባላል። እጅ አመል ካለበት እርጥብ በፀሐይ ያሰጣነውን ልብስ ረዝናን መጣ ብለን እናስገባለን። ስሙም ዝናቡ ተብሎ ይጠራል። ልጁ ተመልከቱ እንግዲህ ሕይወት እንደዚህ ናት። ቀትር ላይ ጉርምስና አስቸጋሪ ነው። እንደ ቅዱስ ጊዮርጊስ በእግዚአብሔር ሲሞለድ ወጣትነት ለተሻለ ነገር ተጠቀምበታል። ሕፃንነት እንደ ቂርቆስ ሲሆን ደግሞ ሕፃኑ ሰማያት የእናቱ አባት ሆኗል። የሰማይ አባቴ የምድሩ ልጅ ያለችው ኢትፍሪ ጥብኢኪም ኢትፍሪ ነበር አለሳ ከመዛናኑ እግዚአብሔር ለአናንያ ወአዛርያ ወሚሳኤል ይክ ወቱ ኪያኔ ይክ ላገሩ ኪያኔ እንዶተ ነው ከዚህ ከሚነደው ጋር ያድነን ዘንድ እግዚአብሔር ይችላል። አናንያ አዛርያ ሚሳኤል መልአኩን ልኮ ያዳነ እግዚአብሔር ያድነን ይክ ላገሩ ኪያኔ ይላል። ከዚህ ያድነን ዘንድ ይችላል። በእንጂን ፍሪ ነበልባልሳ አትፍሪ እሳቱን አትፍሪ ነበልባሉን አላት። ከዛ በኋላ ወደ እግዚአብሔር ዞሮ እግዚአብሔር ጋይቱን እርሻውን
አቃጥለ ፍሬውን ወጥቷል ተቀማለው ሌላ ይቀርበት እርሻ ያለው እናቱን ነው ሴት ልጅ እርሻና ጥሩ ማሳና ልጅ የሚመረጥባት እግዚአብሔር ፍሬ ይሰበስብባት ስሙ የተመሰገነ ይሁን አባቶቻችን አምላክ ስለዚህ እርሻውን እኔን ፍሬውን ያስገኘው አታቃጥለው ስለዚህ እግል ሞት ይሻላል ፍሬውን እንዴት ተባረካለህ ተመከረች ከዚያ በኋላ እንግባ ወደ እሳት አለችው እናቲቱ ከዚያ በኋላ ምን አለችው የሰማዩ አባቴ ምድሩ ልጅ አከበርከኝ አለችው ጥሩ ልቡ ለሕፃኑ ቅዱስ ያሬድ ዘመረለት የሕፃኑ ልብ ቆራጥ ነው አለ ለሌሎች ተረፈ እንደ ቂርቆስ ሲሆንታል ለዚህ ይበቃል ከፍ እያለ ሲመጣ ደግሞ እንደ ጊዮርጊስ ይሆናል የሕይወትን አኗኗር ጉርምስና ለመቋቋም መጽሐፍ ቅዱስ የሕይወት መዝገበ ቃላት ሆኖ ቀርቧል በወጣትነታቸው ለእግዚአብሔር የተሰጡ በርካቶች አሉ ከዚያ በኋላ ሰርግ ይሆናል ማምሻ ነው የጎልማሳነት ዕድሜ ነው ያኔ ወረድ ሲል ጥላ በረድ ሲል ሁላችንም በጥሩ ሁኔታ እንቀሳቀሳለን የፀሐዩ ቃጠሎነት ይቀንሳል ጉርምስና ያልፍና ጉርምስና ይሆናል ግልጽ ነው አይደለም እናንተ ከዚያ በኋላ ጎልማሳ ሲሆን ምራቁን ይዋጠ ይባላል ነገሮችን ሰከን ብሎ ያይ ረጋ ብሎ የሚራመድ የሚያስተውል ለሌላ ሰው መኖር የሚጀምር ማለት ነው ይሄ አያችሁ ማምሻው ደግሞ እርጅና ነው ለሞት የሚቀርብበት ነው ከዛ አስታራቂ ነው አንደበቱ በጥንቃቄ የተሞላ ነው አሁን ይሄንን ህይወት እናሳምረው ክርስቲያን ማለት በየትኛው ምድሜ ምራቅ ያወጣ ነው እንደ ቂርቆስ በሕፃንነቱ ምራቅ ያወጣ ነው እንደ ጊዮርጊስ በወጣትነቱ ምራቅ ያወጣ ነው እንደ አረጋዊ እንደ አቡነ አረጋዊ እንደ አብርሃም ምራቅ ያወጣ ነው እንደ ጴጥሮስ እንደ ዮሐንስ በጉልምስና ዘመን ምራቅ ያወጣ ነው እግዚአብሔር እንደዚህ እንደምንኖርላችሁ ያውቃል ይሄ ለሌሎች የመኖር ምልክት ነው በስጋ ሰውም እንደዚህ ነው ወጣት ሆኖ ያለ ብቻውን መነዛ ነው ካገባ በኋላ ደግሞ ለሚስቱ መኖር ይጀምራል ሲወልድ ለልጆቼ ይላል ሲያረጅ ደግሞ ለጎረምስ ቢል ጉልበቱ ይላል በድል እየታገለ ሆነ ደግሞ የሽማግሌ ወጣት ሆኖ ኃጢአት እየሸመተ የሞት መንገዱ ተበላሽቶበት ማምሻውን ያበላሻል እግዚአብሔር ማምሻችንን ያሳምርልን የማታ እንጀራ ይስጥ የሚለው ምርቃት ስለሚበላው ምግብ ብቻ አይደለም ማምሻ መጨረሻ ያማረ ይሁን የሰው እጅ ተመልካችና መጠቃቀሻ ከመሆን ይሰውረን ነው የማታ እንጀራችን ክርስቶስ ነው የመጨረሻው ራት ራሱን አድርጎ የሰጠን እግዚአብሔር ራሱ በሰላማት ያርካን ይያለም አንድ ቀን ናት የሰው እድሜ አንድ ቀን ነው ሺህ ዓመት እንደ አንድ ቀን እንደ ሺህ ዓመት ነው እግዚአብሔር አለ ይላል ቅዱስ ጴጥሮስ አዳም የሞተው 930 ዓመት ነው ለሺህ 70 ሲቀረው ሞተ አያችሁ የሰው እድሜ ከዛ ከአዳም የተረፈው ሆነ ወማይላ ዓመት ይነሰባ ዓመት ለመበዛ 80 አለ ወሰፋዶን ሰምላ ማማወማ ከዛ የሚጠፋው ድጋም ነው እድሜያችን 70 ነው በቃ ከአዳም የተረፈ 70 ትንሽ ከተመረቀ 80 ከዛ የተረፈው ድጋም ነው የሰው ጅለን ነው ስለዚህ የአዳምን ትራፊ ነው የምንኖረው ይሄ ዓለም መቆያ እንጂ መኖሪያ አይደለም በመቆያ ዓለም ላይ ከመጠለም እግዚአብሔር ይሰውረን ይሄ ሰውዬ ባይድ ይቀድመን ወደ መጠመቂያው ለመዳን ባይድ ይቀድመኛል አለ አይዞህ እንግዲህ ወስከኔ መጥቼ ልግደመልህ እግዚአብሔር ይግደመልላችሁ ለኢትዮጵያ እግዚአብሔር ይግደመላት ለተዋሕዶ እግዚአብሔር ይግደመላት ለሚታረደው ጌታ እግዚአብሔር ይግደመላት ለምንገባው ለኛ እግዚአብሔር ይግደመላት ከሰው አላገኘንም ከመሪዎች አላገኘንም የሚያጽናናን አጥተናል የኛ ሞት የየቀኑ ዜና ሆኗል እንደውም ምናልባት እንዳንዱ ሀሳባቸው አይቀርም ባለስልጣኖቹ በየቀኑ እየሰሙት በዚህ ሁሉ ሞታቸው ውስጥ የሚያስብልን ጠፍቷል ሕፃናትና እናቶች ራሳቸውን መከላከል የማይችሉ አሮጊቶች አስከሬናቸው ተከምሮ ማየት ልማዳችን ሆኗል እግዚአብሔር ይግደምላት ለዚህ ቤተክርስቲያን እግዚአብሔር ለኢትዮጵያ ይግደምላት ምንም ሳይጠበን ምንም ሳይጎድል መገዛለን ለምን እንዳመጣ እግዚአብሔር ይወቀው ግን ለምን ይዛሪ ይወጣል የጸለየ ያልፋል ዳዊት የደገመ ያልፋል ወዳሴ ማርያም የደገመ ያልፋል የሰገደ የጸለየ ያልፋል የታጠቀ ያልፋል ክርስትና ትጥቅ ነው ያለው ለዚህ ነው አሁን በደንብ ታጠቁ በደንብ ጾሙ በደንብ ጸልዩ ለምታዩት ሁሉ ራሱን አፍስሱ እንባችሁን በእግዚአብሔር ፊት ይፍሰስ እመኑ የራሔል እንባ ነው እስራኤልን ባንሰጥቆ እንዲወጣ ያደረገው የራሔል እንባ ውጤት ነው ሰሎሞን ከነሰራዊቱ ሰጥሞ የጠላቶቻቸውን ሬሳ አሳያቸው ብዙ ብእሲ ይቀጠጠሩ ዘይይ የጠላቶቹን ውድቀት ያይ ምስጉን ነው ይላል እስቲ እግዚአብሔር ሲሰራ ለማየት ያምጣላችሁ አትቀደሙ ነው ባይድ ይቀድመኛል አለ ኦርቶዶክስ አትቀደም በምግባር ሌሎች እየቀደሙን ነው አትቀደም አንተ ፍርድ ቤት ወንድምህን ከሰቆመ እሱ ለወንድሙ ሲተውለት ሲላይ ያሳፍራል
ወለእመቦ ዘተሃየ ሰንት ለቤቱ ይልሉ ትምትል ቤተክርስቲያን ይዘህ ወንድምህን ስትከሰው ከሳሽን ስትይ ባይዲ ቀድመን ይላል ባይዲ ቀድመኛል አለ ተቀብለናል። በሰው ሞት የምንፎክር ሆናል። የኦርቶዶክሶችኛ ቲክቶክ ላይ ሰው ላይ ስናሾፍ የምንሮቆኛ ነው። ሌላውም ሃይማኖቱን ነው ያስፋፋበት በቲክቶክ እኛ ግን ኃጢአቱን እናስፋፋው። ባይዲ ቀድመን ይወሪዳል በምግባር ሌሎች ቀደሙን የቀናችውን ነገር ቀጥተኛዋን ይዘን ሌላ መንገድ የሚያሳየን ፍለጋ መደናበር ያሳዝናል። ሰው እንጀራ በእጁ ይዞ ሲባል ያሳዝናል። የሚበላ ያለ የሚጠጣ ሞት እንዴት ሰው ብርሃን ይሞታል። የኦርቶዶክስ ልጅ እንደዚህ ይራማል። ስብከቱ በልቶ ማለቱ ቅዳሴው ቤተክርስቲያን መጽሐፍ ቅዱስን ሰዓታት አድርጋ ትቆማለች። ማለት አድርጋ ታመሰግንበታለች። ቅዳሴ አድርጋ ትቀድሰዋለች። እንዳለ መጽሐፍ ቅዱስ በዜማ ያለው እዚህ ቤተክርስቲያን ውስጥ ነው። በማይጠገብ ዜማ በማይሰለች ዜማ ክብርና ምስጋና ለአምላካችን ይሁን። ርስቱ ሞልቷል። ማዕዱ ነው ሊቆርስ ጠፋ። መሶቡ ተከፍቷል። በየአይነቱ ውበት አለ። ሁሉም ከእንጨት ሰራው እንዲያለ ሁሉም ከመጽሐፍ ቅዱስ የተሰራ ነው። የቅዱስ ያሬድ ዜማ የሚነገር ጠፋ፣ የሚበላ ጠፋ። እንጀራ ሞልቶ ፊት ለፊታችን ባይዲ ቀድመን ይወልዳል። ባይዲ ቀድመኛል አለ ያ ሰው። አይዞህ አሁን እኔ ልቀበልህ ግን አለው ሌላ ነገር እንዳትበድላል። ተነስ ተንሥእ ወንሥአ ተከውኑ ተነሳ አልጋን ተሸከም ሂድ አለው። ሂድ ወጣና የጀመረ አሁን ነው የዳነ ሰው ምን ማድረግ አለበት? ሁሉ ጮክ ብላችሁ የዳነ ሰው ምን ማድረግ አለበት? ማመስገን። ስለዚህ አልመሰገነም። አልጋውን ይዞ እየሮጠ ሲሄድ አይሁድ አገኙት። ዛሬ እኮ ሰንበት ነው። አልጋ ለምን ትይዛለህ አሉት። አይሁድ ደግሞ አሉ ደግ ነገር ሲሰራ የሚከፋቸው ሰዎች አሉ። አሁን ቤተክርስቲያንን ጥርሳቸውን የነከሱባት እኮ ደግ ነገር ሲሰራ ከፍቷቸው መድኃኒት መጥቶ የሚወጣው ከፍቶ ኤክስፓየር የሚጣልባት ሀገር ነበረች ሀገራችን። ምክንያቱም ከመድኃኒት የሚበልጥ እምነት ያለ ህዝብ ስለሆነ ጸሎት ጠጥቶ የሚድን ይበዛ ነበር። አሁን የመድኃኒት እጥረት ብዙ ሰዎችን እንዲሞቱ አድርጓል። ምክንያቱም መድኃኒቱን በኤክስፓየር ዴት ባለው ብልቃት ቀየሩ። ኤክስፓየር ዴት የሌለው መድኃኒታችን ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ብልቃት ላይ ዴቱ በዚህ ነው ተብሎ ይናንጻፍ። መቼ ተሰራ? አንድ ጊዜ በ33 ዓመተ ምህረት በቀራንዮ ላይ የተሰራ መድኃኒት የሕፃናት ለብቻ የሽማግሌ ለብቻ እድሜ ገደብ የሌለበት አንድ የተሰራ መድኃኒት በመስቀል ፋብሪካ ላይ የተሰራ መድኃኒት። ሰሪው ራሱ ፋብሪካውን መስቀልን ያቋቋመው ራሱ እዚያ የገባ ሁሉ ይድናል። መስቀል ውስጥ ገብተን መድኃኒት አውጣን። ከዚያ መድኃኒት የዋቀ ይድናል። መድኃኒቱ ክርስቶስ ነው። የምንመገበው ስጋና ደሙ ነው። እሱ ያለ እኛ ግን አሁን በመድኃኒት እጥረት እየሞትን ነው። እንጀራ ቀርቦ በረሃብ ነው። እንዴት ያለ ያሳዝን ነው ተባካችሁ። ከዚህ በላይ እኮ ጉዳት የለም። ባይዲ ቀድመን ይወልዳል። ትምህርቱ ይቀና ሙስሊሞች ተጠቅመው ይድናሉ። ከኤችአይቪና ከጉበት በሽታ እኛ 40 ቀን ሙሉ ተሰደፈን ቆመን። ምክንያቱም እኛ ምንገባው እስቲ ጸበል እንሞክረው ብለን እኮ ነው። ተስፋ የቆረጡ ወታደሮች ይባላል ወደ ጦርነት ከመግባታቸው በፊት የተሸነፉ ናቸው። ጸበሉን የምንመጣው እስቲ እንሞክረው ብለን ነው። ታዲያ በዚህ ቃል እንዴት እንላለን? ጸበል እኮ ሕይወት ነው። ጸበል እኮ የእግዚአብሔር መለኮታዊ ክብር ያለበት ነው። ክብርና ምስጋና ለስሙ ይሁን። በኩባያ ውሃ ላይ ተቀምጦ አንጀታችን ውስጥ ያለው ውከት ያስወግዳል። እንዴት ያለ ድካምናት ያለ ክብርና ምስጋና ይድረስ አባቶቻችን አለ። ስለዚህ ሰው ከእግዚአብሔር ጋር ሲኖር ምን ካለ ይለያል ያለው ለዚህ ነው። አትቀደሙ። ከተቀደሙ ሽንፈት፣ ከተቀደሙ ውድቀት፣ ከተቀደሙ አለ አይሁድ እንዴት አለ ተሸከማለህ እኔ አይደለሁም ብሎ አንድ ያዳነኝ ነው ያሸከታ አለ። እነሱ አውቀዋል ማን እንደሆነ ምስክርነቱ ታልፈዋል። ከዚያ ዞር ሲል ብዙ ስለነበረ ያዳነውን አላወቀም። ዛሬው ይያየው ዛሬው ያዳነውን አላወቀም። የዳነው ከ38 ዓመት ባርነት ያወጣው እድሜ እኮ 38 ዓመት ማለት የአንድ ሰው ማይከለ ዘመን ነው። 2 ዓመት ነው ይቀረው ቢበዛ 80 ዓመት በዛ ለተባለው ላይ ልክ ሆኖ በሰማይ እንደው ማይከለ ዘመን አልፏል። ይሄንን ዘመን ሁሉ አንድ ላይ የቀን እንዳለች ማለት አረጋጋችሁ ዛሬ ሰንበት ሆኖ ማለት ነው። ምክንያቱም እኔ ቀን ማለት ማለት ነው ህይወት የጨለማ ሆኖ ነው 38 ዓመት በሽተኛ ጌቶች የተወይ ቢላቸው ማለት እሱ ለማጋለጥ ነው። ከሳሽ ቆም መጨረሻ ነው አያችሁ። መጀመሪያም ሰው የለም የሚያደርገው ምን ባህሪ ይሆን የሚገለጽ ሰውና ነው። ምንም ማለት አለው ታጋሽ ነው። 38 ዓመት ነው መረበቱ ይሆናል። ያን ሰዓቱን ለመጎለገል ያደርግበት ነው ገለጽ ነው።
በሌላ በኩል በበጎ ነገር ትዕግስት ያለው ይገርማቸዋል። ስለዚህ ለመዳን ስለፈለገ ሰው የለኝም ማለት ግን ክርስቶስ ነው ማን እንደሆነ አላወቀም ይላል መጽሐፍ ላይ። አላወቀውም ነበርና ያብራራ ጀመር ችግሩን። ተነሳ ጋር ትንሽ አይደለም እናንተ አሁን 38 ዓመት አይበልባችሁና አልጋ ቁራኛ ሆናችሁ 38ቱ ተውት እንደ 38 ወራት አልጋ ላይ ተቀምጣችሁ አንድ ሰው መጥቶ ልትምን ትወዳለህ ቢላችሁ አይደል ለዝናና ነው ለታዲያ የተኛው ነው መልሳችሁ ትክክል አይሆንም አይደል? ታዲያ እዚህ ሱባኤ ደምቼ ነው የምታይ ታዲያ ለዝናና ነው እንደማታይ ቆሜ ታምሜ ያገኝ ጠይቀኛል ምን ትጠይቀኛለህ? መልሳችን ፖዚቲቭ አይደለም። ትክክል ነው። መጽሐፉ በዚህ ይደነቃል። አያውቀውም ማን እንደሆነ ብቻ እንደሆነ ላይ ያለ እግዚአብሔር ቃሉ ላይ የተሞላ ነው። ክብርና ምስጋና ለስሙ ይሁን። በጣም ደካሞችን የሚያጠነክርበት ቃል ለዘብ ያለቀው። አሁን አንዳንድ ሰው ታማችሁ ሊገርማችሁ ነው። ወይኔ ወንድሜ ሞት አድርጓል አተረፍኩ ምን ነው ወንድሜ ሞት የለም ይሄ ሰውዬ ጩቤ ነው የመጣው አላ ያረጋችሁ ነው ወደ ቤት ሊገላችሁ ነው የመጣው የጣናት ወዳጅ አይደለም እንዴ የተቀመጠው ማለት አይዞህ ድናል ደህና ነው ተሽራል እኔ ስለማውቅ ክፉ ነበር አይዞህ እግዚአብሔር በረከቱን ይሰጣል ብሎ አቡነ ዘበሰማያት ደግሞ ነው አይደል እኛ አሳማኞች ነን። እንዴት ነው ታዲያ ኢንተርቪው ይጀምራል። ምግብ ያልበላውን በሽተኛ ጉሮሮ ሲደርቅ መቼ ጀመረ? ይቆርጣል፣ ያንቀጠቅጣል፣ ያቅለሸልሻል። ምግብ ትሞክራለህ። ምን ሞከር? አቅም ጋር ይላል። እዚያ ግን ብዙ ስራቲ አንዳንዴ ምን ተላቂ ሆነ እሱ ኮይነካው ሳይደርስ ሰውየውን ገለ ማለት ነው። እኛ ክፉ ነን አፋችን እንደበታችን በጣም በዚህ ይመጣናል። ይገርማል። እሱ ልትሪቱ ወደና አሁን ግን ሰው የለኝም እቺ ማለት ነው። ምክንያቱም እሱ ራሱ ሰው መሆን አቅቶታል። ባላ ታሪኩ ቁጥሩ አይደለም። ታሞ የተነሳ ይላሉ አባቶቻችን ፈጣሪውን ረሳ የተባሉ መጻጉ። እኛም እንደዛው ነን። ብዙ መጻጉዎች ነን። ታመናል። እግዚአብሔር በብዙ መልኩ ጎብኝቶናል። መኖራችን እኮ ታምር ነው። አሁን የመዝናኛ ጊዜ አይደለም ነው። አሁን የመዘነጫ ጊዜ አይደለም። ነፍስን አውሮዘነ ያለባት አሁን የነፍስ ዝግጅት ጊዜ ነው። ዓለም ሁሉ ቀልቶናል። የክርስቶስ ፍቅር በእኛ ላይ መዝነብ አለበት። ከሁለቱም ሳንሆን እንዳንቀር ዓለም እኮ ጋንም እንዲገባ ሲሆን ሊሆን በምድር ላይ እንደልቡ ተዝናንቶ እኛ ወይ በመዝናናቱ የለንበት ወይ ከሃይማኖቱ የለንበት ምንድን ነው ግላችን ወይ ምድር ላይ አልተደሰንም ወይ ደግሞ ሰማይን ያስገባው ቅድስና ያለነው እንዲሁ ዝም ብለን ክፉ ነገር እየሰማን ክፉ ምግብ እያላመጥን ክፉ ቃል እየተናገርን ክፉ ልብ እያየን ክፉ ዜና እየሰማን ይዋለን። ይህ ቸርነት ብቻ እኛ ጋር የተረፈው። ስለዚህ ሰውን እንቀድሰው ባይዳ ይተናል። ሌላው በህይወት አይወጣም። በአዛብ ተበትሮ ለምትከተል ሽንፈት የለም። አንተ ወንድምህን እየገደልከው ለወንድምህ የሚያጎርስ ሃይማኖት የሌለው ሰው ካለ ሞት አላንተ። እንዴት ሃይማኖተኛ ሰው በሰብአዊ ሰው ይበለጣል? ሰብአዊነት ከመንፈሳዊነት በታች ነው። መንፈሳዊነት ከሰብአዊነት ከፍ ይላል። ሰብአዊነት ማለት ይላሉ ፈረንጆቹ እንደ በጣም የደከመ ሰው ካለ ገድል ማለት ነው። ፈጣሪው ክትወይን የፈጠረው ይሰራውን ያልገል ማለት ደግሞ መንፈሳዊነት ነው። ምክንያቱም እግዚአብሔር በተአምራት እስከመጨረሻው አለይታ እንደሚደርስ እናምናለን። ሰብአዊነት ሄዶ ማለቂያው ጥሩ አይደለም። የመንፈሳዊነት ማጫው ግን መደገፍ ያለው እሱ ማን ነው? እግዚአብሔር። እግዚአብሔርን ተደግፈ በባህር ከመቀደም ይሰውራል። እግዚአብሔርን ተደግፈሽ እምነት በሌላቸው ከመበለት ይሰውራል። አልጋውን ተሸክሞ ሄደ። ከዛ ክርስቶስ ማን እንደሆነ ለመናገር ፈለገ። ዞር ሲል በሰንበት ለምን አልጋን ተሸከመ? አሁን ክርስቶስ የሚከሰተው ምንድን ነው? በሰንበት አልጋ አሸክመሃል ብሎ ማብራት ያስጠፋሉ። እነሱ በሰንበት ገንዘብ ከፍለው አሁን ድረስ አይሁዳውያን በሰንበት ማብራት አርባዶ ይሸበራል። ኢየሩሳሌም የሚለው የኢትዮጵያውያን ግጥሚያ ሲደርስ እውነተኛ ኢየሩሳሌም ሄዳችሁ ሰዎች አይታችሁ ይሆናል። አንዲት የሆነች መንገድ ስናት በአንድ ጊዜ የአይሁድ ምኩራብም ይወጣል። አይሁዱን ለሰንበት እንዳይገባበት ሙስሊሙም ለስግደት ይወጣል። ሁለቱም ያገናኛቸው ቦታ አለ። 4-5 አደጋ አይተናለኛ በትንሽ ደቂቃ ምንድነው ስግደት አስጎብኛችን እንደ ያርብ ቆሎ ዛሬ የሁለቱም የነዚህኛዎቹ ጁማ ነው። የነዚህ ደግሞ ቅዳሜ ሊገባባቸው ይወጣል። እነዚህ ይሄን ያለ እየሮጡ ማብራት ያስጠፋሉ። መጨረሻ ላይ ሰንበት ገባ ብሎ ቅዳሜ ይላማው ማብራት አስጠፊዎቹ አልጋ አሸካሚውን ይከሱት። ብዙ ጊዜ የተሸከምነው ኃጢአት እኛ ሳይሆን ጽድቅ ነው።
አረ ጫቱን ስንበላው አጥቃም የሚላለ እንደ ከንተስ ቁጭ ነው። እኛ ማንበላው ከሆነ ይሄ ፍየል ጫት እየበላ ተመልከቱት። ይሄ እግዚአብሔር ቤት እንዳይገባ እንላለን። ሲጋራን ስናጨስ አታጨስ የሚላለ እንደ ሌላው ሲያጨስ እኛ ማናጨስ ከሆነ ይሄ ተመልከቱት። ማድቤት ጆሮ ክልክል ከሆነ እኛም ጋር እነሱ ጋር ዘረኝነት እኛ ጋር ሲደርስ ታዲያ ሰው ማያውቀውን ሰው ያስጠጋል። የአገሬው ሰው ነው እንጂ ትላለህ። ሌላ ሰው ግን የራሱን ሰው አስጠግቶ ገባዛ ይሄ ዘረኞች የእግዚአብሔር መንግስት አወርሱ የሚለው መጽሐፍ ስብከት ተጀምሯል። ተው ግድ የለም የምታወራውን ነው ባይላ ይክዳል። በተግባር ከመቀረብ እግዚአብሔር ይሰውራል። አይሁን እንደዚህ ነው። አይሁን ከብታቸው ጉድጓድ ውስጥ ቢገባ ወጥተው ይወጣሉ። አያችሁ ሰንበት ነው። ከአዳም ጉድጓድ ውስጥ ከምን ጉድጓድ ውስጥ ሰውየውን ተነስ ስላለ ብቻ ጌታ መከሰስ አለበት። የዳነውም ሰው በምኩራብ ቆሞ እንዴት እየደዳነ እያወራ መድኃኒዓለም አየ። አሁን ግን ይተአብስ ዳግመን ከመዝያች ይከከ ከዚህ በኋላ ባሰንዳ ይገጥም ሲለው አሃ እሱ ከዳን ኑኑ እንደራው ሲያዳንን ኢየሱስ የተባለው ሁሉ ያሳበቅ ለከሳሾቹ ነገር እንዲድኑ አይደለም እንዲከሱ ዮሐንስ ወንጌል ምዕራፍ 18 ላይ በትርጓሜ አባቶቻችን መጥቶ ክርስቶስን በጥፊ የተማታው እሱ ዮሐንስ ወንጌል ምዕራፍ 18 ላይ ለምን ትዘብጣለህ መድኃኒዓለም ለምን ትነካኛለህ ለዚህ ካህናቱ እየተናገረ እያለ ተነስቶ ይሄ እኮ ነው ብሎ እንዴት ለማለት ትናገራለህ ብሎ በጥፊ መታው። የመጣው ነው ምስክርነት ነው። ካህናቱ ጋር የተቀመጠው ጌታ ሲከሰስ ቆሞ ሊከስ ነበር ሊፈዘግርበት ይሄ ነው ሰንበት አልጋ ሸከመኝ ብሎ ከዚያ ተነስቶ ጌታችንን በጥፊ መታው። ተመልከቱ። ያ እጅ በሽተኛ ነበር። ተደግፎ ከአልጋ ወረድ ያቃተው እጅ ያዳነውን በጥፊ መታ። በሽተኛው እጅ ክርስቶስ ጋር ሲደርስ ጠነከረ። በጎ ነገር ጋር ሲደርስ የሚሸነፍ እጅ አይጸናዳኝ። ለምን ትመታኛለህ? አይሁን በጥፊ መተውታል። ጌታ በበትር አናቱን ደብድበውታል። በጅራፍ ገርፈውታል። በጣም ያመመው ግን የዚህ ሰውዬ ምት ነው። ይወጣ ይጥፍ ያማል። ያጎረስከው ሲነክስ ያማል። ዘይስተየግለ አንሳ ኩናውላለ እንጀራ የበላ ተረፈሱ በሌላ ያነሳብኝ ይላል። ይሄ ነው የዳነው ያዳነውን መጣለቀፊ ያ እጅ ገመድ ማሳጣቸው ነበር። 38 ዓመት ሰው ግባሉ ምን በልቶ ነው የሚሉት የሚወረውሩ ለፍርፋሪ ነው ሲያበላ ነበር። የሻንግለታውን ሲበላ አላመማውም ነበር። ክርስቶስ ጨጓራውን ጠብቆለት ጉልበት ሊሰጠው መጥቶ ነበር። ያ ጅማት ያከለው እጅ ሲደነግር የተሰነዘረው ያጠነከረው ላይ ነው። አባቱን ከሚማታ ልጅነት እግዚአብሔር ይሰውራል። መድኃኒቱን ከሚሰብር ልጅነት እግዚአብሔር ይሰውራል። ከዚያ ምን ትመታኛለህ? የመጻጉ ፍጻሜ አላማረም። እኛ እግዚአብሔር ፍጻሜያችንን ያሳምረን። ከተቀደመ እንደዚህ ነው። አሁንም ተቀደመ። የመቶ አለቃውን ጻድቅ እንደሆነ አመነ ይላል። የጌታን ስቅለት አይቶ ሮማዊ መቶ አለቃ ይሄ በእውነት ጻድቅ ሰው ነው። ዘመዶቹ ሰቀሉት እንጂ ብሎ አመነ። ቆርኔሌዎስ መቶ አለቃው በጴጥሮስ ከተማ ትምህርት አመነ፣ ተጠመቀ። ከአሕዛብ ወገን መጥቶ ዳነ። ከአይሁድ ወገን የሆነው ያ ሰው ሞተ። ክርስቲያናን ከመሞት እግዚአብሔር ይሰውረን። ስለዚህ መጋደላችን ከስጋና ደም ጋር አይደለም ይላል መጽሐፍ አይደል? ግን የኛ ከስጋና ደም ጋር ተሸነፈ። ገንዘብ ያላቸው አሕዛብ ወዳጆቻቸውን ይረዳሉ። ገንዘብ ያላቸው ክርስቲያኖች ከጎን ያለው ቤት ስለማፍረስ ነው የሚያስቡት። ገንዘብ ያላቸው አሕዛብ ከጎናቸው ያለው ሰው የነሱ ከሆነ እስቲ አዋተን ቤት እንስራለት፣ ድርጅት እንስራለት ይላሉ። እኛ ግን የምናስበው ትልቅ ፎቅ ሰርተን ከጎናችን ጎጆ ካለች ሳንቲም ጉርሻ ለሰጥቼ ለቀበሌው ለክፍለ ከተማው ትንሽ ጉርሻ ወርወር አድርጌ አፈናቅዬ ሁለተኛ ፎቅ ልስራ ነው። እያፈናቀልን ስንኖር በነፍስ ተፈናቅለን ማለቃችን ነው። በአይን እየቀደመን ነው። ተቀድመን ከመውደቅ እግዚአብሔር ይሰውረን። እንደ አይሁድ ከሳሽ ከመሆን እግዚአብሔር ይሰውረን። ሰንበት እንዴት ነው የሚከበረው? በሰንበት ዘንድ ደግ ነገር ነው የሚሰራው። እጁ የሰለለችው ሰው ነበር። ይህም ሰው መጻጉዕ ነው፣ በሽተኛ ማለት ነው። እና እጅህን ዘርጋ ወደ መካከል ግባ አለውና ሲቆም በሰንበት ደግ ማድረግ ተፈቅዷልን ወይስ ክፉ አላቸው። መልስ አልጠበቀም። ሊከሱት ቆሞ ነበር። ከዚያ ምን አላቸው? እጅህን ዘርጋ አለው። እጅህን የሰለለችው ሰው እጅህን ዘረጋ። እንዴት ይፈውሳል? ምንም እኮ አልሰራም፣ አልቆፈረም፣ አልፈጨውም። እግዚአብሔር የሰንበት ጌታ እሱ ነው። የሰው ልጅ የሰንበት ጌታ ነው ብላለሁ። ሰንበት ዳማ ማሳረፊያ፣ በሽተኛ ማሳረፊያ ነው። ሰራ ለነ ሰንበት ለረፍት ቢያነ
ሰንበትን የሰራንን እንድናርፍበት ነው። ሰው ለምን ያርፋል? ስለተኛ ያርፋል? አያርፍም። ተኝቶ እኮ ይጨፍራል አይደል? ቅዠቱ መቼ ያስተኛል? ህሊናን ጥሩ አድርጎ መተኛት ነው ማረፍ ማለት። በሰላም ቦቱ ሰክቦ ያነውን እስመ አንተ እግዚኦ በተስፋ ያትከለከ። ጥሩ እንቅልፍ የሚተኛው እግዚአብሔርን ተስፋ ያደረገ ሰው ነው። ጥሩ እንቅልፍ የሚተኛው እግዚአብሔርን ደስ የሚያሰኝ ስራ የሰራ ሰው ነው። ጥሩ እንቅልፍ የሚተኛው ከእግዚአብሔር ጋር ያለ ሰው ነው። ከእግዚአብሔር ጋር የሚቆመው በጎ በማድረግ ነው። ሰንበት የሻረው ማን ነው? እነሱ ናቸው። በሰንበት ክፉ ሲያስቡ ብለው፣ በሰንበት ክስ ሲጥሩ ብለው፣ በሰንበት ምስኪኑን የፈወሰውን ግን ከሰሱ። እግዚአብሔር ስለ ሰንበት የነገራቸው ግን ይህን አልነበረ። በሰንበት እግዚአብሔር ከስራ አረፈ እንጂ ከመመገብ አላረፈም። ይህን ያዙት። ሰንበት የደግ ነገር ማድረጊያ ነው። አሁን በሰንበት ፀሐይ አትጠልቅም፣ ጨለማ ሆኖ አይውልም። በሰንበት አየር አይቆምም። ያለ ኦክሲጅን ሰው መኖር ይችላል? አይችልም። ሊመግበን ማነው? አየሩ ንገሩን እስኪ። ፀሐይን አወርዶ የሚያሞቀን ማን ነው? እግዚአብሔር በሰንበት ከመመገብ አላረፈም። በቆሎና ሽንኩርት ማሽላና ጤፍ ሰንበት ነው ማምለካቸውን አያውቁም፣ አይዘርጉም። አያችሁ፣ እግዚአብሔር እጁን ሊሰበስብ ዓለም ነበር ይሆናል። በሰከንድ እግዚአብሔር እጁን ሊሰበስብ እናጠፋለን። ምክንያቱም በሰንበት እግዚአብሔር ከመመገብ አላረፈም፣ ከመፍጠር አላረፈም። እኛም ከጉልበት ስራ እናርፋለን እንጂ ከጽድቅ ስራ እናርፍም። ጽድቅ ስራ ሳይሆን ህይወት ነው፣ ማንነት ነው። ለክርስቲያን የጽድቅ ስራ መታወቂያው ነው፣ መለያ መታወቂያው። አንድ ሰው በጎ ሲሆን እሱ እኮ ክርስቲያን ነው ይባላል አይደል? ምን ማለት ነው? መልካም ሰው ነው እኮ። መልካም የሆነው ብርቅ አይደለም። ለክርስቲያን የተራበ ማብላት ብርቅ አይደለም። አቤት የሰውዬ እንዴት ደግ ሰው ነው! ይህንን ሰውዬ እኮ አንስቶ በገንዘቡ አሳከመው። ክርስቲያን ነዋ። ብርቅ ነው እንዴ? ልክ አይደለም። ወይቶች እናቶች፣ ክርስቲያን ነው ብርቅ ነው እንዴ? ምክንያቱም ክርስቶስ የወደቀውን የሚያነሳ ነው። የወደቀውን የሚያነሳ ክርስቶስን ያወቀ ሰው የሚያደርጋል። አያችሁ። ስለዚህ በእናት ጡት ውስጥ ወተት እንዲፈልግ ያልከለከለ እግዚአብሔር ሰንበት ሻረ ተባለ። እናት ልጇን ጡት ማጥባት አታቆምም ሰንበት ነው ብላ እግዚአብሔርን በእናት ጡት ውስጥ ወተት እንዲመረት ማድረጉን አያቋርጥም። ምክንያቱም ልጁ ይሞታል። ሰንበት ነው ተብሎ ለአንድ ቀን እግዚአብሔር ስራውን ቢያቋርጥ ሁላችንም እንጠፋለን። እግዚአብሔር ሁሉ ቀን ስራ ላይ ነው። ሰንበት ውስጥ ደግሞ ምግብ ላይ በመገብ ላይ አየሩን ይመግበናል። ፀሐዩን አሙቆ ሙቀት ይመግበናል። ዝናብ ሰጥቶ መሬትን ይመግባታል። አያችሁ፣ ሁላችንም የሚመግበናል። በፍቅር በመለባይ የላሞች ግት ውስጥ ወተት፣ የእናት ጡት ውስጥ ወተት አስቀምጦ ለልጆችና ለሕፃናት ያጥባል። ምግባቸውን እንዲያገኙ አይነ ኩሉ ነፍስ ይሰፎኪያከ፣ የሁሉ አይን አንተን ተስፋ ያደርጋል። አንተ ትሁብ ሲሳየሙ በጊዜው ይላል። አንተ ለሁሉ ለጊዜው ምግባቸውን ትሰጣቸዋለህ። በሰንበት የለ ባዘቦት የለ መመገብ አታቋርጥም። ትሰፍ የማነከ ቀኝን ትዘረጋለህ። ቀንነትን፣ ደግነትን፣ የዋህነትን ርኅራኄ እግዚአብሔር ክፋት የለውም። ክብርና ምስጋና ለስሙ ይሁን። ወታሰብ ሁሉ እንስሳት በመስራት እንስሳት ሁሉ ሳይቀር ፍጥረቱን ሁሉ ነፍስ ያለው ትመግበዋለህ። ሰው ከመሬት ማለት የለበትም። መሬት የበቀሉባትን የዘሩባትን ታበቅላለች። መሬት የተቀበለችውን ዝናብ መልሳ በጋ ሲሆን ታተነዋለች ወደ ላይ አይደለም። መሬት ትመልሳለች። ሰው እኮ አይመልስም፣ ውጦ ዝም ብሏል። በዚህ ምክንያት ለጽድቅ ባዕድ ቀድሞታል። ከእግዚአብሔር ያገኘነው እጃችን ላይ ያለው የኛ አይደለም። የእግዚአብሔር መገኛ የሆነ ምንም የለም። ተካፍለን እንብላ፣ ተደጋግፈን እንኑር። በሰንበት በጎ እንስራ፣ ጾማችንን በበጎነት እናሳልፍ። ደግሞ ንስሐ ገብተን ሥጋው ደሙን እንቀበል። ያለ ሥጋው ደሙ ጽድቅ የለም። ቆርበን ገነት እንድንወርስ እግዚአብሔር ይርዳን። ኋላም ለመንግሥተ ሰማያት ያብቃን። ይቆየን።